بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في تملكاشتشن يه مختصر الصغير ومختصر اللطيف بامارين يدمو فيقهم بك اللالو بميل يجمرنو تليايو سلا فيقه قدايوش سلا طهارة سلا صلاة سلا صوم للجوش قربو هنا عينت أقرارب ተከታታይ የሆነ ፕሮግራማችን ነው እስከዛሬ ድረስ በነበረው ቆይታችንም ስለ ውዱ ስለ ገላ ትጥበት ውዱ የሚያፈቱ ነገሮች ምንድናቸው ገላ ትጥበትን ግዴታ የሚያደርጉ ነገሮች ምንድናቸው የሚለውን ከተግባራዊነትም ጋር ተጨማሪ አድርገን አይተናል ዛሬ ደግሞ ኢንሻአላህ ቀጣዩን አንድ ሰው ውዱም ይሁን ገላ ትጥበት መታጠብ ከፈለገ ምን መስፈርት ቅድሚያ ማሟላት አለበት የሚለውን የምናይ ይሆናል መጀመሪያ ኪታቡን ከማብራራቲ በፊት የኪታቡን አንድ ፋስል ወይም አንድ ንዑስ ክፍል ከጎን ያለው ሐምዛ ያነብልኛል فصل وشروط الطهارة عن الحدث الأصغر والأكبر الإسلام والتمييز والماء الطاهر المطهر فلا يصح رفع الحدث ولا إزالة النجس إلا بالماء المطلق وهو مطلقي وهو ما نزل من السماء أو نبع من الأرض بسم الله الرحمن الرحيم فصل يه كلاي كتمارناچو رئسوچ አንፃር ልዩ የሆነ አዲስ የሆነ ርዕስ ነው وشروط الطهارة የطهارة መስፈርቶች ያው طهارة ማለት ከሶስት ከሁለት ነገሮች አንዱ ነው የሚፈለግበት ብለን አሳልፈናል ከዚህ በፊት በሸሪዓ ትርጓሜው አንደኛው ምንድነው የሚፈለግበት ጃውጥቶ የሚመልስልኝ ከሐደስ መንጻት ሲባል ምንድነው የሚፈለግበት ገላ ትጥበት ወይ ውዱ ጎበዝ ልጅ ማሻአላህ ሁለተኛውስ እዛው طهارة በማለት ምን ይፈልጋል የሚመልስ ነጃሳን ማስወገድ እሺ طهارة በማለት ምንድነው የሚፈልገው طهارة ገላን መታጠብ ወይ ውዱ ማድረግ ውዱ ይሄ ማለት ሐደስን ማንጻት ማስወገድ ማለት ነው ሁለተኛውስ طهارة በማለት ምንድነው የሚፈልገው ነጃሳን ማስወገድ ወይም ነጃሳን ማንጻት ትክክል ስለዚህ وشروط الطهارة ውዱ ለማድረግ ወይም ገላ ለመታጠብ የطهارة የማድረግ መስፈርቶቹ طهارة የማድረግ መስፈርቶቹ የነጃሳን ማስወገድ አይደለም አሁን የምናየው የطهارة መስፈርቶች عن الحدث الأصغر ከትንሹ ሐደስና والأكبر ከትልቁ ሐደስ ለመጽዳት طهارة ለማድረግ መስፈርቶቹ ሐደሱ الأصغر ምንድነው ትንሹ ሐደስ ማለት ከትንሹ ቆሻሻ መጽዳት አይደለም እሺ አንተ ትመልሳለህ እሺ ሐደስ የምንለው ወይ ትንሹ ሐደስ የምንለው ከሁለቱ መንገዶች የሚወጣ ምሳሌ ነው እሱ ትንሹ ሐደስ የሚባለው ውዱ የሚያጠፋ ነገር ትንሹ ሐደስ ይባላል ውዱ የሚያጠፉ ነገሮች በአጠቃላይ ምን ይባላሉ ትንሹ ሐደስ ትልቁ ሐደስ ደግሞ የሚባለው ገላ የሚያስታጥቡ ነገሮች ምን ይባላሉ ትልቁ ሐደስ የወር አበባ ለምሳሌ አንድ ሴት ከወጣት እሷን ያጋጠማት ሐደስ ትንሹ ነው ወይስ ትልቁ ነው ለምንድነው የወር አበባ የወጣ ሴት ስትጨርስ ምን ማድረግ ግዴታዋ ነው በውዱ ትነጻለች አትነጻም እሺ ትንሹ ሐደስስ በውዱ ለምሳሌ ሽንት የሸና ሰው ስቲንጃ ካረገ በኋላ ወደ ሰላት ለመሄድ ገላ ነው መታጠብ ያለበት ወይስ ውዱ ስለዚህ وشروط الطهارة عن الحدث الأصغر كتنሹ ሐደስ ለመጽዳት የመጽዳት መስፈርቶች ማለትም ውዱ የማድረግ መስፈርቶች والأكبر ከትልቁ ሐደስም የመጽዳት መስፈርቶች ማለትም የገላ ትጥበት ለመታጠብ አንድ ሰው ማሟላት ያለበት መስፈርቶች አንደኛ አልኢስላሙ ያ ውዱ የሚያረገው አካል ወይም ገላ የሚታጠበውና ሐደሱን የሚያነጻው አካል ሙስሊም መሆን አለበት ለምን ውዱ ማድረግና ገላ መታጠብ ራሳቸውን የቻሉ ዒባዳዎች ናቸው አምልኮዎች ናቸው ለአምልኮ ደግሞ ለእያንዳንዱ አምልኮ ማንኛውም ዒባዳ ምን ያስፈልጋቸዋል ንያ ያስፈልጋቸዋል ንያ ደግሞ የሚቀበለው ተቀባይነት የሚያገኘው ከማን ብቻ ነው ከሙስሊም ብቻ ነው
ሙስሊም የሆነ ሰው ነው ንያ ከነየተ ተቀባይነት የሚያገኘው። ወተምይዙ ሁለተኛው ጥሩን ከመጥፎ የሚለይ መሆን አለበት። የ3 ዓመት ሕፃን ልጅ፣ የ2 ዓመት ሕፃን ልጅ፣ የ4 ዓመት የ5 ዓመት ሕፃን ልጅ በብዙ ጊዜ ምን አይሉ ለብቻቸው እስቲንጃ ማድረግ፣ ለብቻቸው መብላት፣ ጥሩን ከመጥፎ መለየት አይችሉም። ስለዚህ እነሱ እስቲንጃ ቢያረጉ አይሆንም ማለት ነው። ምንድነው ውዱ ቢያረጉ አይሆንም ማለት ነው። ለምን አለዩም? ገና ሕፃን ልጅ ዝም ብሎ አባቱን አይቶ ሊሆን ይችላል የሚያረገው የ3 ዓመት ሕፃን ልጅ ወይ እናቱን እንጂ ውዱ የሚያረገው ወይም ተመሳሳይ ነገር የሚያረገው ምን አይደለም ነይቶ አስቦበት አይደለም። ስለዚህ አንድ ሰው ውዱ ማረግ ሲኖርበት ወይም ገላ መታጠብ የሚቆጠርለት ቅድሚያ ሙስሊም መሆን አለበት አንደኛ፣ ሁለተኛ ወተምይዙ መለየት አለበት ማለት ነው። ግልጽ ነው? ግልጽ አይደለም? ሌላው አፈጻጸሙን ማወቅ አለበት። ማንኛውም ዒባዳ ያዙልኝ 3 ነገሮች ሁሌ መስፈርት ናቸው። ሁሌ ለሁሉም ዒባዳ ለሰላት በሉት ለጾም በሉት ለሁሉም ምን ይፈልጋሉ? 3 መስፈርቶች ይፈልጋሉ። አንደኛው እስልምና፣ ሁለተኛ ተምይዝ መለየት፣ ሶስተኛው ወልዕልሙ ቢልከይፊያ ያንን ዒባዳ እንዴት ነው የሚፈጸመው እንዴት ነው የሚሰራው የሚለውን ማወቅ። ግልጽ ነው? እንዴት ነው የሚፈጸም የሚለው ማንኛውም ዒባዳ ያንን ይፈልጋል። ኢላ ዘካ ሲቀር ለምሳሌ ዘካ ሕፃንም ቢሆን የሕፃን ልጅን ገንዘብ ወልዮቹ ወይም ደግሞ አሳዳጊዎቹ ሕፃን ልጅ ገንዘብ ኑሮት ከሆነ በሕፃንነቱ ያለየም ቢሆን ወልዮቹ አውጥተው ምን ይሰጡለታል? ዘካውን ያወጡለታል። ከዛ ውጪ ሁሉም ዒባዳዎች ምን ይፈልጋሉ? ተምይዝ መለየት ያስፈልጋቸዋል ማለት ነው። ግልጽ ነው? ግልጽ አይደለም? طيب ከዛ ሶስተኛው ወልማኡ ጣሂሩ አልሙጠሂር ውዱ የሚደረግበት ውሃ ገላ የሚታጠቡበት ውሃ ወልማኡ ውሃው አጣሂር በራሱ ንጹህ የሆነ መሆን አለበት። አልሙጠሂር የሚያጸዳ መሆን አለበት። ንጹህ የሆነ የሚያጸዳ መሆን አለበት። ይሄ በዝርዝር የምናየው ይሆናል። ባጭር ስሙ አጣሂር አልሙጠሂር የሚባለው የውሃ አይነት በራሱ ንጹህ ሆኖ ሌላን ደግሞ የሚያጸዳ ውሃ ባጭር ቋንቋ አልማኡ ጣሁር ይባላል። አጭሩ ስሙ ምንድነው? አልማኡ ጣሁር አጽጂ ውሃ በራሱ ንጹህ ካልሆነ መቼም ሌላ ነገር ሊያጸዳ አይችልምና ማለት ነው። ሌሎችም መስፈርቶች በእርግጥ አሉ። አንድ ሰው ውዱ ተቀባይነት እንዲኖረው ገላ ትጥበቱ ተቀባይነት እንዲኖረው ከወር አበባና ከወሊድ ደም ሴቷ መጽዳት አለባት። ወር አበባ ላይ ሁና ውዱ ብታረግ ወይም ገላ ብትታጠብ ሐደሷን ምን አይላትም አያነሳላትም። ስለዚህ መጀመሪያ መጽዳት አለባት። አምስተኛ እዚህ ኪታብ ላይ ባይጠቀስም ማለት ነው ያዙት። አምስተኛ ውሃ ወደ ሰውነት ከመድረስ የሚከለክሉ ነገሮች መጀመሪያ መወገድ አለባቸው፣ መጽዳት አለባቸው። ለምሳሌ እንደ ቤንዚን እንደ ይሄ አሁን ሴቶች ሂና ሲቀቡ ማለት ነው የሆነ ጭቃ ነገር ነው መጀመሪያ በፌስታል ምናምን ይጠቀልሉታል። ያ ጭቃው ነገሩ እያለ ላይ ቢያፈሱ ውሃው ያንን ጭቃ አልፎ ወደ ምን አይደርስም? ወደ ውሃ አይደርስም። ወይ ደግሞ ጭቃ ሰውነቱ ልድብድብ ብሎ አንድ ሰው በጭቃ ውሃ ቢያፈስ ጭቃውን አልፎ ወደ ሰውነት አይደርስም። ስለዚህ ሰውነት ጥፍር ቀለም አሁን ብዙ ጥፍር ቀለሞች ምን አያደርሱ? ውሃ ወደ ጥፍር አያደርሱም። ስለዚህ ማንኛውም ከትንሹም ይሁን ከትልቁ ሐደስ መጽዳት የፈለገ ሰው ምን ማሟላት አለበት? አምስተኛ ወደ ሰውነት ውሃ እንዳይደርስ የሚያደርጉ ነገሮችን ማስወገድ አለበት፣ መጽዳት አለበት። ስድስተኛው ሰውነት ላይ ውሃውን የሚለውጠው ነገር መኖር የለበት። ሰውነታችን ላይ ውሃውን የሚቀይረው ነገር መኖር የለበት። እንዴት? ለምሳሌ እዚህ ጋር አንዳንድ ሰው ሎሽን የሚባል ሰውነት የሚቀባ ቅባት አለ። እሱን በደንብ አድርጎ አብዝቶ ይቀባና ከዛ ውዱ ሲያደርግ ለምሳሌ ወደ ታች ሲያወርደው ከእጁ ጋር ያለውን ሎሽን ይዞ ውሃው ወደ ታች ሲወርድ ቀለሙን ለውጦ ነጩን ይወርዳል። ስለዚህ ከዚህ ጀምሮ እስከዚህ ድረስ ያጠበው ውሃ ምንድነው ማለት ነው? ቆሻሻ አይደለም። ግን ውሃው በሎሽኑ ተለውጧል፣ ነጭ ሆኗል። ውሃው ንጹህ ውሃ ሳይሆን በሎሽኑ የተለወጠ ይሆናል።
ገብቷቸው አልገባችሁ? ወይም ደግሞ ሂና የሚቀቡ ሴቶች ገና ሂናውን ሳያጥቡ ሂናው የሚያሳድረው ቀይ ቀለም አለ አይደለ? እሱ አይደለም እያልኳቸው ያለሁት። የሂናው ጭቃ አለ፣ ሂናውን የሚቀቡት ሂናው ራሱ ማለት ነው። ሂናውን ለምሳሌ ውዱ ቢያረጉ ሂናው እዛው እያለ ቢያረጉ ወደ ታች የሚወርደው ውሃ ምን ቀለም ይዞ ነው የሚወርደው? ቀይ ቀለም ነው ይዞ የሚወርደው። ስለዚህ እየታጠቡ ያሉት ውዱ እያረጉ ያሉት በቀይ ውሃ ነው እንጂ በንጹህ በቀይ ቀለም የተለወጠ ውሃ ነው እንጂ በንጹህ ውሃ አይደለም። ስለዚህ ውዱ የሚያረግ ሰው ገላውን የሚታጠብ ሰው ሰውነቱ ላይ ምን መኖር የለበትም? የውሃውን ቀለም ወይም ሽታ ወይም ጣዕም የሚለውጡ ነገሮች መኖር የለበትም ማለት ነው። ስንተኛ ነው ይሄ? ስድስተኛ። ሰባተኛ ውዱ የሚያረግ ሰው ወይም ገላ የሚታጠብ ሰው ውዱ የሚባለው ዒባዳ ወይም ደግሞ ገላ ትጥበት ግዴታ መሆናቸው ማወቅ አለበት። ዝም ብዬ እስኪ ሻወር ልውሰድ ብሎ ከሆነ ንያው ምን ያለ ነው? ደካማ ነው እንጂ ምን አይደለም ግዴታ ያለብኝን ውዱ ላርክ ግዴታ ያለብኝን ገላ ትጥበት ልታጠብ እያለ አይደለም። ግልጽ ነው። ሌላው ውዱ የሚያረግ ሰው ገላ የሚታጠብ ሰው የውዱ ትጥበት ላይ ያሉትን ግዴታ አካላቶች ግዴታ መሆናቸውን እንጂ ሱና ናቸው ብሎ ማመን የለበትም ወይም ማሰብ የለበትም። ለምሳሌ ፊቱን የሚታጠብ ሰው ውዱ ሲያረግ ፊት መታጠብ እኮ ሱና ነው፣ ግን ልታጠበው ብሎ መታጠብ ውዱ ትክክለኛ አያረግለትም። ስለዚህ አንድ ሰው ውዱ የሚያረግ ሰው ውዱ ሲታጠብ ግዴታ የሆኑ አካላቶችን ማወቅ አለበት። ፊት፣ ሁለት እጆች፣ ጸጉርን ማበስና እግርን መታጠብና ንያና ቅደም ተከተልን መጠበቅ ተባብለናል አይደለ? ዘጠነኛ ነጃሳ የሚታዩ ነጃሳዎች መወገድ አለባቸው። መጀመሪያ ለምሳሌ ሽንት ነክቷል በእጁ ሽንቱን ሳይታጠብ መጀመሪያ እጁን ውዱ ማድረግ አይኖርበትም። ግልጽ ነው። መጀመሪያ እጁ ላይ ነጃሳ ካለ እግሩ ላይ ነጃሳ ካለ ፊቱ ላይ ነጃሳ ካለ መጀመሪያ ማድረግ ያለበት ነጃሳውን ማስወገድ። ከዛ ነው ወደ ምን የሚሄደው? ወደ ውዱ የሚሄደው ማለት ነው። ግልጽ ነው። ግልጽ አይደለም? የሚታጠቡ አካላት ላይ ያሉትን ነጃሳዎች መጀመሪያ ማስወገድ አለበት። ሌላው 10ኛ ከረፍት በፊት ነግሬያችሁ መውጣት ያለብኝ ውሃው የውዱና የገላ ትጥበት መስፈርቶች ላይ ውሃው በራሱ መፍሰስ አለበት። ውሃው በራሱ መፍሰስ አለበት። ለምሳሌ አንድ ሰው ውሃውን እንዲህ እያረገ እርጥበቱን ብቻ እየቀባ እንደምንለው ማለት ነው። ልክ ቅባት እንደሚቀባው ውሃ እንዲያርጎ እየቀባ ውሃውን እርጥበቱን ብቻ ለማዳረስ ቢጥር ይሄ ትጥበት ሳይሆን የሚባለው ማበስ ወይም መቀባት ነው እንጂ የምንለው ታጠባ እንለውም። ስለዚህ የሚታጠቡ አካላቶችን እንደ ፊት፣ ሁለት እጆችና እግሮችን ምንድነው ማድረግ ያለበት? ውሃው በራሱ እየፈሰሰ መታጠብ አለበት። በሚንጠባጠብ መልኩ ውሃው እየወረደ መታጠብ አለበት እንጂ እንደ ቅባት እንደሚቀባ ሰው ቅብት እያደረገ ቢታጠብና ውሃ አነካክቻለሁ ሰውነቴን ቢል ይሄ ውዱ አይባልለትም። ገላም ትጥበት ቢሆን ገላ ትጥበት አይባልለትም ማለት ነው። ሌሎች የቀሩ የውዱና የገላ ትጥበት መስፈርቶች አሉ ኪታባችን ላይ ያልተገለጹ። እኔ ግን የምነግራችሁ እስካሁን 10 ደርሰናል። ያንን ደግሞ ከረፍት በኋላ ስንመለስ የምንቀጥለው ይሆናል። ክቡራን የአፍሪካ ቲቪ ተመልካቾቻችን እያየን ያለነው የውዱ እና የገላ ትጥበት መስፈርቶችን ነው። ከረፍት መልስ ስንመለስ የምንቀጥለው ይሆናል። ሳትርቁ ጠብቁን። ቢስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን የውዱ እና የገላ ትጥበት መስፈርቶችን እያየን ነበር ከረፍት በፊት። ሌሎች የቀሩም ደግሞ የውዱ መስፈርቶች የገላ ትጥበት መስፈርቶች አሉ ብያችሁ ነበረ። ሌላው አንዳንዴ ልጆች አንዳንድ በሽታዎች አሉ። ምን አይነት በሽታዎች? ሰውየው በሆነ ህመም ሽንቱን መቆጣጠር ላይችል ይችላል። በቃ ሽንቱ ጠብ እያሉ ያለምንም ማቋረጥ ይቀጥላሉ፣ ቀጣይነት አላቸው። ግልጽ ነው። ወይም ደግሞ እስቲሓዳ የሚባል ሴቶች አንዳንዴ በሽታ ሲያጋጥማቸው ደም ከማህፀናቸው ጠብ እያለ በማያቋርጥ አይነት መንገድ ከወር አበባ ውጪ የሚፈሳቸው ሴቶች አሉ። እንደዚህ አይነትና መሰል የሆኑ
የማይቋረጥ የሆነ ሐደስ ማለት ነው አይደል እንዴ አይቋረጥም ሁሌ ሽንት የሚወጣ ከሆነ የማያቋርጥ ከሆነ ወይም ሁሌ ደም የሚወጣት ከሆነ ሐደስ ላይ ከሐደስ ምን አትልም ማለት ነው አታቋርጥም ወይ ሁሌ ሐደስ ላይ ናት ማለት ነው ታዲያ እነዚህ ሰዎች ውዱእ ማድረግ የለባቸውም ማለት ነው አለባቸው ነገር ግን እነዚህ መስፈርት አለባቸው ሌላ ለብቻቸው የሆነ የተቀመጠላቸው በሸሪዓ ምን አለባቸው ማሟላት ያለባቸው መስፈርት አለ እሱ ምንድነው እነዚህ ሰዎች ውዱእ ሲያረጉ ወቅቱ ከገባ በኋላ መሆን አለበት ለምሳሌ ለዙሁር ሽንቱ የማይቋረጥለት ሰው ወይም እንዳልኳችሁ ደም የማይቋረጥላት ሴት ወይም ሌሎችም ምንድነው የምታረገው ማለት ነው ልክ ውዱእ ዙሁር ወቅቱ ሲገባ የሰላት መስገጃ ወቅቱ ሲገባ ነው ምን ማድረግ የሚፈቀድላት ውዱእ ማድረግ ግን አንተ ለምሳሌ አሁን 4:30 5 ሰዓት ላይ ውዱእ አድርገክ ከዛ በኋላ ዙሁር አዛን ሲል ቅድም 4 ሰዓት ውዱእ ስላደረኩኝ ልስገድ ብትል ይፈቀዳል አይፈቀድም ይፈቀዳል ምክንያቱም አንተ ዳኢሙል ሐደስ ወይም ደግሞ የማይቋረጥ የሆነ ሐደስ ላይ አይደለህም አይደል ይፈቀዳል ግን እነሱስ ለምሳሌ 4:30 ውዱእ አደረገ ወይ ያደረገች ከዛ በኋላ 4:30 ውዱእ አድርጋ 5 ሰዓት ላይ ውዱእ ታጠፋለች አታጠፋም ምክንያቱም ሐደስ ምን ይያላት ነው እየወጣ ነው ስለዚህ ለሷ ሸሪዓ ያስቀመጠላት ልዩ የሆነ መስፈርት ምንድነው አንቺ ውዱእ ማድረግ የሚፈቀድልሽ ወይ አንተ ውዱእ ማድረግ የሚፈቀድልህ የማይቋረጥ የሆነ ሐደስ ላይ ያለው ሰው ልክ የሰላት ወቅቱ ሲገባ ነው ሁለተኛ ደግሞ እነዚህ ሰዎች የማይቋረጥ ሐደስ ያለባቸው ሰዎች ውዱእ ሲያረጉ አከታትለው መሆን አለበት ለምሳሌ አንተ ፊትህን ታጠብክ ውዱእ አድርገክ ከዛ በኋላ አንድ ክፍል ሂደክ ተመልሰ መተክ ከእጅህ ብትቀጥል ችግር የለውም ነገር ግን እነዚህ ዳኢሙል ሐደስ ወይም ደግሞ የማይቋረጥ ሐደስ ያለባቸው ሰዎች ፊታቸውን ታጠቧ ሌላ ምንም ስራ ሳይሰሩ ቀጥታ ወደ ምን ወደ እጅ ቀጥታ ወደ ጭንቅላት ቀጥታ ወደ ጆሮአቸውን አብሰው ወደ እግር ከዛ ቀጥታ ደግሞ ወደ ሶላት ነው እንጂ መሄድ ያለባቸው ሰላት ወቅት ከገባ በኋላ ራሱ ውዱእ አድርገው ከዛ በኋላ ቆይቼ ይሰግዳለሁ ቢሉ በሰላታቸውና በውዱእ መካከል ምን ያጠፋሉ ውዱእ ስለሚያጠፉ አሁንም ሌላ ውዱእ ነው የሚጠበቅባቸው ስለዚህ ልክ ውዱእ እንዳደረጉ ቀጥታ ወዴት ነው የሚሄዱት እነዚህ ሁለቱ ወደ ሰላት ሁለቱ መስፈርቶች ለማንና ለማን ነው ለዳኢሙል ሐደስ ማለት ሁሌ የማይቋረጥ ሐደስ የሚወጣቸው ሰዎች ይሄንን መስፈርት ማሟላት አለባቸው ሌላ ውዱእ የሚያረግ ሰው ገላውን የሚታጠብ ሰው የሱን ተቃራኒ መፈጸም አይፈቀድለትም ውዱእ ያረገ ለምሳሌ አንድ ሰው ሽንቱ ቢያመልጠው ወይም ሌላ ነገር ቢያመልጠው ተመልሶ ነው ምን የሚያረገው ውዱእ የሚያረገው እንጂ ውዱእ ከጀመረ በኋላ ውዱእን የሚያበላሹ ነገሮች አይበቃም ማለት ነው ስለዚህ ምን አለ ኪታባችን ወደ ውሃው ስንመለስ ውሃ 3 አይነት ነው ልጆች በስንት ይከፈላል ውሃ በ3 ያዙት ይሄን በደንብ ያዙ ልጆች ተከታታዮቻችን ይሄን ያዙ ውሃ በ3 ይከፈላል አንደኛው አልማኡ ጦሁር አሁን ቅድም የተገለጸ ነው አልማኡ ጦሁር ምንድነው ብያለሁ እሺ ሊያጸዳ የሚችል በራሱስ ንጹህ ነው ንጹህ አይደለም በራሱ ንጹህ ሆኖ ሰው ማጽዳት ቆሻሻን ወይም ነገር ማጽዳት የሚችል ሐደስን ማንሳት የሚችል ማለት ነው ትክክል طيب አልማኡ ይሄ ምን ይባላል አልማኡ አጣሁር ንጹህ ነው ሰውን ሳይሆን ሐደስን ማጽዳት ነጃሳን ማጽዳት የሚችል ነገር ምን ይባላል አልማኡ ጣሁር ስለሱ እስኪ መጀመሪያ ስለ ሁለተኛዎቹና ስለ ሶስተኞቹ የውሃ አይነት ከመነጋገራችን በፊት ለውዱእና ለገላ ትጥበት ውሃው ምን አይነት መሆን አለብን አለ አልማኡ ጣሂሩ ወልሙጠሂር ንጹህ ነው ሌሎችን ነጃሳ ምናምን ማጽዳት የሚችል ሐደስን ማጽዳት የሚችል መሆን አለበት ምን አለ ኪታባችን ፈላ የሲሑ አይበቃም አይቆጠርም ረፍዑ ለሐደሲ ሐደስን ማንሳት ወላ ኢዛለቱ ነጀሲ ነጃሳንም ማስወገድ ሐደስንም ማንሳት ውዱእ ማድረግና ገላ መታጠብ ማለት ነው ነጃሳንም ማስወገድ አይበቃም ኢላ ቢልማኢ አልሙጥለቅ በማኡል ሙጥለቅ ቢሆን እንጂ ምንድነው ማኡል ሙጥለቅ ወህወ አለ ኪታባችን ራሱ ማኡል ሙጥለቅ ማለት ወህወ እሱ ማ ነዘለ ሚነ ሰማእ ከሰማይ የወረደ ውሃ ከሰማይ የሚወርዱ ውሃዎች እስኪ ንገሩኝ ቀጥታ ከሰማይ የሚወርዱ የውሃ አይነቶች ዝናብ ሁለተኛ በቃ በረዶ አይወርድም እንዴ ይወርዳል በረዶ ደግሞ ይሄ ደግሞ ጤዛ
ምንድነው ይሄ ስኖው የሚሉት አለ በእንግሊዘኛ ይሄ ፈረንጆች ሀገር እንደ ጥጥ የሚመስል የሚወርድ አወቃችሁት ከዛ አሁን በረዶና እሱ ትንሽ ደቂቃ ከተጠበቁ ወደ ምንነት ይለወጣሉ ወደ ውሃ ይለወጣሉ ስለዚህ በረዶ እያሉ እሹት አይደለም እንደዛው አይበቃም ወይ ጥጥ መሳዩን በሙሉ ቀቡት አይደለም ወደ ውሃነት ከተለወጡ በኋላ በእነሱ ማድረግ ይቻላል ውዱ ማድረግ ይቻላል ወደ ውሃነት ከተለወጡ በኋላ ማነዘለ ሚነሰው ማንኛውም በማንኛውም አይነት መልኩ ከሰማይ በወረደ የውሃ አይነት መታጠብና ውዱ ማድረግ ነጃሳ ማስወገድ ይፈቀዳል ለምሳሌ እንበልና ተከስቶ አያውቅም እንጂ ውሃው ሲወርድ ቀይ ቀለም ይዞ ቢወርድ ውዱ ማድረግ ይቻላል በሱ ለምን አይደለም على اصل الخلقه الله ባወረደው በዛው መልኩ ቢሆን በማንኛውም ቀለም በማንኛውም ሽታ በማንኛውም አይነት ጣዕም ላይ ሆኖ አላህ በስ ከሰማይ ቢያወርድ ዝናብን በዛ ዝናብ ውዱ ማድረግ ገላ መታጠብ ይቻላል ማነዘለ ሚነ السماء ከሰማይ በወረደ ነገር መታጠብ ይቻላል እንደው አይሆን አልወረደም እንጂ ቢወርድ ነው እያልኩኝ ያለሁት ግልጽ ነው ግልጽ አይደለም ከሰማይ በወረደ ታዲያ ይሄን ስል ጣሪያ ነክቶ ጣሪያው ላይ ያሉትን ቆሻሾች ይዞ ከዛ በኋላ ተለውጦ የወረደውን አላልኳችሁም እሺ በአሸንዳ በኩል አድርጎ አሸንዳው ላይ ያሉትን ቆሻሻዎች አጽድቶ ከዛ በኋላ ሲወርድ ያለውን አይደለም እያልኩኝ ያለሁት ግልጽ ነው ለምሳሌ እንዲህ አስጥተህ ዝናብ እየወረደ ኃይለኛ ዝናብ መዘፍዘፊያ ያስቀምጠክ ያ መዘፍዘፊያ ሞላ ቀጥታ ከሰማይ ምንም አይነት ቀለም ይኖረው ምንም አይነት ሽታ ይኖረው ምንም አይነት ከለር ይኖረው በሱ ውዱ ማድረግ ገላ መታጠብ ይፈቀዳል ይሄ ምን ይባላል አንዱ አልማኡል ሙጥለቅ ውሃ በቃ ውሃ ነው ማኡል ሙጥለቅ ነው ስሙ በቀጥታ የምትሰጠው ምንድነው ውሃ የሚል ስም ነው ግልጽ አይደለም አው አለ ኪታባችን ወይም ደግሞ ነብዐ ሚነል አርድ ከምድር የፈለቀ በሆነ ውሃ ውዱ ማድረግ ይፈቀዳል ከምድር የሚፈልቁ ነገሮች የሚፈልቁ ውሃዎች ምን አይነት ናቸው ምንጭ አሁን ምንጭ የሚባል አለ አይታችሁ ታውቃላችሁ ሰፈር ውስጥ አንደኛ ይመነጫሉ ምንጮች አንድ ሁለተኛ ኩሬ ለምሳሌ አሁን ዛሬ ላይ የተለያዩ ክፍለ ሀገሮች ላይ ወደ ታች ጉድጓድ ሲቆፈር ምን ይወጣላቸዋል ውሃ ይወጣላቸው ከዛ በኋላ ጉድጓድ ይሰሩበትና ከሱ ባሊ ወደ ታች እየከተቱ ወይም በዘመናዊ መንገድ ወደ ቧንቧነት እየለወጡ ከሱ እየቀዱ ይጠቀማሉ በዛ ውሃ ውዱ ማድረግ ገላ መታጠብ ነጃሳ ማስወገድ ይፈቀዳል ለምን ማንኛውም ከሰማይ በቀጥታ የወረደ ወይም ከታች ከምድር የፈለቀ ውሃ ንጹህም ነው አጽጂም ነው ውዱ ያስደርጋል ገላ ያስታጥባል ወከዛሊክ ነጃሳንም ያስወግዳል ያጸዳልናል አልማኡል ሙጥለቅ ማለት ስሙ በቀጥታ ምን ብለህ የምትጠራው ውሃ ብለህ የምትጠራው ማለት ነው ግልጽ ነው ግልጽ አይደለም طيب الله سبحانه وتعالى በተፈጥሯዊ መንገድ ይወርዳል ቋቹ አይደለ የዝናብ ውሃ አለን የኩሬ ውሃ አለን የምንጭ ውሃ አለን የወንዝ ውሃ እነዚህ ሁሉ ምን ይባላሉ አልማ አልሙጥለቅ ጠሁር በመባልም ይጠራል አሉ አሁን ደግሞ ምናየው ሁለተኛውን አሁን ይሄ ማኡል ሙጥለቅ ያልነው ወይም ውሃ በቀጥታ ውሃ የሚባል ራሱ በስንት ይከፈላል መሰላችሁ ልጆች በሁለት ይከፈላል በሻፊዒ መዝሐብ መጠቀሙ የሚጠላ ውሃ አለ መጠቀሙ የሚጠላ ውሃ ነው ያጸዳል አዎ ያጸዳል ንጹህ ነው አዎ ንጹህ ነው ግን በዛ ውሃ ውዱ ማድረግ ይጠላል ምን አይነት ውሃ ለምሳሌ ፍል ውሃ ታውቃላችሁ ፍል ውሃ ውሃው ከመሬት ነው የሚፈልቀው ግን በጣም ነው የሚያቃጥል ሰውነትን ይልጠዋል አሁን ፍል ውሃ ውስጥ የሚታጠቡ ሰዎች በውሃ ያቀዘቀዙ በቀዝቃዛ ውሃ ነው የሚታጠቡት አሁን በዛ በትኩስ ውሃ በዛ በሚልጠው ውሃ ውዱ ማድረግ ይፈቀድም ይጠላል ሳታቀዘቅዙት ለምን አንድ ሰው በጣም ሰውነቱን በሚገሸልጥ መልኩ ውዱ ካደረገ ወይም ደግሞ በጣም ቀዝቃዛ ሆኖ ሰውነቱ ለመንካት በሚከብደው ውሃ ውዱ ካደረገ ወይም ገላውን ከታጠበ እንዳያቃጥለው ወይም ቅዝቃዜው እንዳይጎዳው በሚል ሰውነቱን ምን ላያረገው ይችላል ላያዳርሰው ይችላል ስለዚህ ላያዳርስልህ ስለሚችል እንደዚህ በጣም በሞቀና በጣም በቀዘቀዘ ውሃ
ማረግ ሰውነትን ላለማዳረስ ልትሞክር ስለምትችል በዛ ውሃ ውዱ ማረግ ገላ መታጠብ ይጠላል አሉ ዑለሞች። ይፈቀዳል ይፈቀዳል፣ ግን መጠቀሙ ምን ይላል? ባትጠቀሙ ጥሩ ነው፣ ይጠላል አሉ ማለት ነው። ልክ እንደዚሁ ማኡል ሙሸመስ የሚባል ማኡል ሙሸመስ ማለት አንዳንድ እቃዎች አሉ። እቃውን ፀሐይ በጣም ሲመታቸው ያ እቃ እየቀለጠ ከምኑ ጋር ይቀላቀላል መሰላችሁ? ከውሃው ጋር ይቀላቀላል። በእንደዚህ አይነት እቃ የተቀመጠ ውሃ በፀሐይ በጣም ሀሩራማ በጣም አቃጣይ በሆነ አገር ላይ ፀሐይ በጣም ደብድቦት እቃውን በሚያቀልጠውና ከውሃ ጋር በሚቀላቅል ውሃ መጠቀም ምን ይላል? ይጠላል አሉ። አሁን ማንኛውም እቃ አላልኳችሁ፣ ውሃው ጋር እየቀለጠ እቃው ከውሃው ጋር ምን የሚል እየተቀላቀለ ከዛ ውዱ ስታረግበት ያ የቀለጠው ነገር ውዱ ስታረግ የሰውነትህ ምን ይደፍነዋል? ቀዳዳዎች ይደፍኑትና ለምጥ የሚባል በሽታ አለ። ይሄ ነጭ የሚያረግ ታውቃላችሁ፣ ቆዳን የሚለውጥ አላህ ይጠብቀንና እሱን በሽታ ያስይዛል አሉ ዑለሞቹ። ስለዚህ መጠቀሙ ይጠላል አሉ። ከዛ ውጪ ባለ ደግሞ ውሃ ከነዚህ ጋር ካልኳችሁ ውጪ አሁን እኛ በቧንቧ ቀርተን የምንጠቀመውን ውሃ ውዱ ማድረግ የሚወደድ የማይጠላ ነው ማለት ነው። አሁን እኛ ሁላችን የምናረግበት ውዱ ግን በጣም ካቃጠለው ወይም በጣም ከቀዘቀዘስ ይጠላል አሉ ማለት ነው። ሁለተኛው የውሃ አይነት አልማኡ ጣሂር ገይሩል ሙጠሂር ነው። አልማኡ ጣሂር ገይሩል ሙጠሂር ማለት ንጹህ ነው፣ ግን ማጽዳት አይችልም፣ ውዱ ማስደረግ አይችልም፣ ግን ገላ ማስታጠብ አይችልም፣ ነጃሳን ማስወገድ አንችልም በዛ ውሃ። ምን አይነት የውሃ አይነት ነው ይሄ የሚለውን ደግሞ በቀጣይ እንነጋገራለን። ግን ዛሬ በተማርነው ላይ የምጠይቃችሁ ነገሮች ይኖራሉ ማለት ነው። እሺ፣ በውቅያኖስ ውሃ አሁን የውቅያኖስ ውሃ ልጆች ጨውጨው ይላል ታውቃላችሁ። አሁን ጨዋማ ውሃዎች አሉ። በሱ ውዱ ማድረግ ወይ ገላ መታጠብ ይቻላል ወይስ አይቻልም? ይቻላል፣ ግን ይጠላል። ለምን ይጠላል? ምክንያቱም ውሃው ጣዕሙን ቀይሯል። ግን ከሰማይ እየወረደ ወይም ከምድር የፈለቀ ውሃ ነው። እሺ፣ ሌላ ይመልሳል ይሄን ራሱን። እሺ፣ አይቻልም። ምክንያቱም ውሃ 3 መስፈርቶች አሉት። ከመስፈርቶቹ መካከል አንዱ ጣዕሙን አለመቀየሩና መቀየሩ ነው። ጣዕሙን ከቀየረ ይህ ውሃ ውዱ አያስደርገንም። ሌላ ይመልሳል ወይስ ሁላችሁም እንደዚህ ነው የሚመልሱት? ሁላችሁም እንዲህ ነው የሚመልሱት። ቅድም ምን ብያችሁ ነበረ? ውሃ ከሰማይ ከወረደ ከታች ከምድር ከፈለቀ ማንኛውም ጣዕም ይኖረው፣ ማንኛውም ከለር ይኖረው፣ ማንኛውም ሽታ ይኖረው በዛ ውዱ ማድረግ ገላ መታጠብ ነጃሳ ማስወገድ ይቻላል ብለናል። የውቅያኖስ ውሃ እንዳላችሁት ወይ ከምድር የፈለቀ ወይ ደግሞ ከሰማይ የሚወርደው እሱ ላይ እያረፈ በሁለቱ ተቀናጅቶ የተሰራ ነው አይደለ? ስለዚህ በሱ ውዱ ማድረግ ይቻላል። ይጠላል አልከው ደግሞ ዛኪር ሀሩን ነው ሐምዛ ደግሞ ይጠላል አልከው ደግሞ ምንድነው? አይጠላም። ምክንያቱም የሚጠሉ 3 ናቸው ብያለሁ። አንድ በጣም የሚያቃጥል ሰውነት ለማዳረስ ሰውየው የሚከብደውና በዛ ምክንያት ሰውነቱ እንዳያዳርስ የሚዳርገው በጣም የቀዘቀዘ ውሃ አንዳልኳችሁ እንዳይነካው እያለ ሰውነቱ እንዳይነካው ስለሚያደርግ፣ እንዲሁም ደግሞ ከውሃው ጋር ተቀላቅሎ እየቀለጠ የሚቀልጥ በሆነ እቃ ላይ የተቀመጠ ውሃ በሚቀልጥ በፀሐይ ብርሃን በሚቀልጥ በሆነ እቃ ውስጥ የተቀመጠ ውሃ በሱ ውዱ ስናደርግ የቀለጠው የእቃው ክፍል ቀዳዳዎቻችንን የሰውነት ቀዳዳዎቻችንን እየደፈነ በሽታ ስለሚያመጣ በሱ በእነዚህ 3ቱ ይጠላል ብያለሁ። አንደኛ በጣም የቀዘቀዘ በጣም ሙቅ የሆነና በእቃው ምክንያት ሰውነታችን ሊደፍን የሰውነታችንን ቀዳዳም ሊደፍን የሚችል የውሃ አይነት እቃው ነው እንጂ ውሃው እኮ አይደለም። አሁን እቃው ነው እኮ ችግር የፈጠረው። ገብታችኋል? እቃው ምን የሚል ነው? የሚቀልጥ እቃ ነው። በሱ ላይ የተቀመጠ ውሃ በፀሐይ በጣም ከመታው በኋላ መጠቀም ምን ይላል? ይጠላል አሉ። ከዛ ውጪ ግን የውቅያኖስ ውሃ ጨዋማ ስለሆነ ስኳራማ ስለሆነ የመሳሰሉት ሰው ከቶበት እስካሁን ድረስ ከአላህ በፈጠረው አይነት መልኩ እስከሆነ ድረስ ይቻላል ማለት ነው። ግልጽ ነው። ይሄን ቀጣይም ጠይቃችሁ ይሆናል። ክብሯን የአፍሪካ ቲቪ ተመልካቾቻችን የዛሬው ፕሮግራማችን ከውሃ ውዱ የሚያስደርግ ውሃ
እና የውዱ መስፈርቶች የገላ እጥበት መስፈርቶችን እያየን ነበር። በሚቀጥለው ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።